انترت قال له يا عمر بن الخطاب اذهب ونادي في الناس أن الجنة لا يدخلها إلا نفس مسلمة. أنت عمر هوي هدنا بسوش مكاكل يا تتارى من بلم إنه الله ما إنه جنة المسلم نفسه إلى ما ما يقبضات بلهم أو جارت. سلزي الله سبحانه وتعالى بكتايو عالم مسلم بنهون بنازك أشتول النار كتبارة جنة برسالة يزل ألم هيوت اللي ستا أرقبت النار يعني يسلم. ስለዚህ አንድ ሰው ሙስሊም ከሆነ እርግጠኛ ነው የዘላለም ህይወት ያገኛል? አዎ በደንብ አድርጎ። እሺ አሁን አንተ እንደዛ ካልከኝ አሁን ብትሞት የት የምትገባ ይመስልሃል? አሁን ብትሞት እርግጠኛ ነኝ እስላም ስለሆንኩኝ የት ገባለሁ? አላህ ቃል በቃል በቁርአን ላይ ሙስሊም ከሆናችሁ ጀነትን ትገባላችሁ ብሎ ቃል ገብቶልናል። ላሳየህ ማስረጃ አውጥቼ ላሳየህ። ግን ነብዩ መሐመድ ደግሞ እኔ እንኳን ገነት ልግባ ሲኦል ልግባ እርግጠኛ አይደለሁም ብሏል። አሁን አንተ የራስህ የራስ ሐሳብ ነው ወይስ የት ጋር ነው እንደሱ ያሉት? ልብ በሉ። እርግጠኛ አይደለሁም ቦታውን ግን ነብዩ መሐመድ እኔ እንኳን እርግጠኛ አይደለሁም ብሏል። አሁን አንተ ብትሞት እርግጠኛ ነኝ የዘላለም ህይወት አለክ? እንደሱ አላሉ። እርግጠኛ አይደለሁም አላሉ። ነቢያችን ሰለላሁ ዐለይሂ ወሰለም እርግጠኛ ናቸው። የገነትን በር ራሴ ነኝ የምከፍታት ብለው ተናግረዋል። ገነትን መጀመሪያ የምገባት ራሴ ነኝ ብለው ተናግረዋል። እናንተም ኡመቶቼ ሙስሊሞች ገነት ናችሁ ብለው ራሳቸው ተናግረዋል፣ አረጋግጠዋል። ማስረጃ ላሳይህ። አይደለም ገነት መግባት፣ ገነት በእርሳቸው እጅ ነው የሚከፈተው። ቃል በቃል ምን አሉ? አቲ ኢላ ባብል ጀነቲ ፈአስተፍቲሕ አሉ። የትንሣኤ ቀን ወደ ገነት በር ሄዳለሁ እኔም ራሴ ነኝ የማስከፍታት ብለው ተናገሩ። የዛኔ ማን ነው የሚያስከፍተው? ከነቢያቶች ይጠይቃሉ። አዳም አስከፍትልን ገነትን ይባላል። እኔ አልችልም ወደ ኖህ ጋር ሂዱ ይላል። ኖህ አስከፍትልን ገነት ይሉሉ ተላማኞች። እኔ አልችልም ወደ አብርሃም ጋር ሂዱ ይላቸዋል። አብርሃምን ሰዎች አማኞች ገነትን አስከፍትልን ይሉታል። እኔ አልችልም ወደ ሙሴ ጋር ሂዱ ይላቸዋል። ሙሴን አስከፍትልን ገነትን ይሉታል። እኔ አልችልም ወደ መሲሁ ወደ ክርስቶስ ወደ መሲሁ ጋር ሂዱ ይላቸዋል። መሲሁን አስከፍትልን ሲሉት እኔ አልችልም ወደ ሙሐመድ ጋር ሂዱ አይደለም የሚለው፣ እኔ አልችልም ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ነው የሚለው። በስማቸው ብቻ አይጠራቸውም ሁላ። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ፣ እርሱ ነው ገነትን የሚያስከፍታት ዛሬ ብለው ይነግራቸዋል። ከዚያ ምን አሉ? አቲ ኢላ ባብል ጀነቲ ፈአስተፍቲሕ፣ እኔም ወደ ገነት በር ሄድና አስከፍታታለሁ ብለው ተናገሩ። ገብቷል? ነቢያችን ሰለላሁ ዐለይሂ ወሰለም ናቸው የገነትን በር የሚያስከፍቱት። እናንተስ ገነት እንደምትገቡ ነግረዋችኋል ወይ? አዎ ልብ እናድርገው። ቃል ነቢ ሰለላሁ ዐለይሂ ወሰለም ነሕኑ ልአኺሩነ ሳቢቁን አሉ። ሐዲስ ላይ ምን አሉ? እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? መጽሐፍ ቅዱስ ላይ አስተውለህ ኢየሱስ ክርስቶስ ነብዩ መሐመድ ምን አለ? እርግጠኛ አይደለሁም ለምን? የቱ ጋር ነው እርግጠኛ አይደለሁም ያሉት? ማስረጃ አሁኑን ሙሉ ማስረጃ ግን ማስረጃ እናመጣለን። አንተ እስካሁን ያስተማርከኝ ማለት ነው መጽሐፍ ሁሉንም የተማርኩትን ትምህርት ያስተማርከኝ፣ ግን አንድ ነገር ብቻ ነው አንተ አሁን ትንሽ ያላስተማርከኝ ነገር ቢኖር ኢየሱስ ክርስቶስ እሱ ምንድነው ጌታ አይደለም የሚለው ብቻ ነው እንጂ ሌላው ሁሉ ከስነ ፍጥረት ጀምረህ መጽሐፍ ቅዱስ ነው ያነበብከው፣ ከስነ ፍጥረት ጀምረህ ማለት ነው። ግን ማስረጃውን ሁሉም አላሳየኝም። ግን ነገ ገባለሁ፣ ችግር የለውም። በዚህ ሰዓት ነገ ገባለሁ። ታዲያ ምን ተረዳህ? ከዚህ መመሳሰሉ ምን ተረዳህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነብያት መንገድ ላይ እንደመጡ አትረዱ? አያችሁ አይደል? ራሳቸው መሰከሩ። ከዚህ በፊት ምን ይሉ ነበረ? ነብዩ መሐመድ ከነብያት መንገድ ሌላ መንገድ ነው ይዘው የመጣ። ዛሬ ግን መሰከሩ ባንደበታቸው። ባይከተሏቸውም አሁን ያስተማርከን ሁሉ እንዳለ መጽሐፋችን ላይ አለ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ከነብያቶች የተለየ መንገድ ይዘው እንዳልመጡ መስክራቸዋል ማለት ነው። ታዲያ ለምንድን ነው የምትጠሏቸው? ለምን አትከተሏቸው? ከነብያት የተለዩበት ነገር ምንድን ነው? አንተ ካስተማርከን አንተ ያስተማርከን ሁሉ አለ። አንድ ወደ እሱ እንሄዳለን። እኔ መጽሐፍ ቅዱስ ስናገር ምን አልኩ? አንተ መጽሐፍ ቅዱስ ላይ ያለን ነገር ሁሉ ነው ያስተማርከው። አንዴ ተረጋጋ። በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምልከኝ ብለዋል ወይንስ አላለም? የለም ይሄ መጽሐፍ። ይሄን ደግሞ ነገ ማስረጃ እየመጣሉ ታያለህ። ማስረጃ እየመጣሉ። ግን አሁን ያልከው መስፈርት አይደለም ሁሱ። በነገራችን ላይ አንተ የራስህን ስሜት ሳይሆን አላህ እኔ እግዚአብሔር ነኝ እኔ ጋር ነኝና አምልኩኝ ያለበትን ቦታ አሳየኝ። አንተ ራስህ ቃል በቃል ማለት ነው። እኔ አላህ ነኝ
እኔ አላህ ነኝ አምልኩኝ ያለበት ቦታ እሺ አላህ እሺ ራሱ ሰው ማምጣት ይችላል አይችልም? አንዴ ተረጋጉ። በተራ ጠይቅ። ምንድን ያልከው? አላህ እኔን ተገዙኝ ያለበትን ቦታ ማየት ፈልገህ ነው? ቃል በቃል እኔ አላህ ነኝ ተገዙኝ ያለበትን ነው? ቃል በቃል አንዴ መጀመሪያ ችግር የለም። ቃል በቃል ቃል በቃል እኔ አላህ ነኝ እኔን ተገዙኝ ያለበትን ላሳየህ፣ ችግር የለውም። እሺ ተገዙኝ ሳይሆን አምልኩኝ ያለበትን ቃል በቃል ተገዙኝ እና ላሳየህ። ምን አለ መሰለህ? ቃል በቃል ንገረኝ። ቃል በቃል ማለት ነው እኮ። ተረጋጉ እኮ ተረጋጉ። ልናሳያቸው ነው። አንዴ ለከአላህ ስብሐነ ወተዓላ እኔ ብቻ ተገዙኝ ያለበትን ቦታ ልናሳያቸው ነው። እሺ አብክራ እንዳሳያቸው ሱራ ጣሃ ቁጥር 14 ላይ ሌላ ነው ታያቸው። ይታያል አይደል? ሰላም ወራህመቱላሂ ወበረካቱ። ያው አላህ ነኝ ያለበት ቦታ ቃል በቃል ያው እኔ አላህ ነኝ እያለኝ ነው። ያው ይታያል። አውቀር እሺ ያ አምልኩኝ ይላል። እኔ አላህ ነኝ ካለ በኋላ ያለ እኔ አምላክ የለምና ለማን ነበር ይሄን የተናገረው? እስኪ ተረጋጋ፣ ቀስ በል እስኪ ቀስ በል እባክህ። የለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ያወረደው ቁርአንን። ይሄን አታውቅም? እናሳየህ እሱን ማስረጃ አውጣለት። አንድ ሱራ ሹዓራ ቁጥር 192 ነው። አውጣለት አቡከር። ሱረቱ ሹዓራ 192 ለማን ነው የተናገረው እያለ ነው። ቃል በቃል ለእርሳቸው እንደሆነ ቁርአን ያወረደው ይነግረናል። ችግር የለውም፣ እሱም እናምናለን። ቃል በቃል አላህ እኔ ጋር ነኝና አምልኩኝ ያለበትን ቦታ ልክ እንደ ኢየሱስ እንደዛ ልክ ሲወጣ ኢየሱስ ክርስቶስ ተገዙኝ አላለም እኮ ብሏል። ኢየሱስ ክርስቶስ አሳየኝ እስቲ፣ አሁን እሱን አሳየኝ ብሏል ወይ? ኢየሱስ ክርስቶስ ተገዙኝ ብሏል ወይንስ ለአምላኩ ይገዛ ነበር? እሱም መጣላ ቅዱስ ገብርኤል ለማርያም ምንድን ብሎ ነው ያበሰራት? ለማርያም ብሎ ነው ያበሰራት መሲሁን እንደምትወልድ ነው ያበሰራት። መሲሁን ወንድ ልጅ እንደምትወልድ አበሰራት። ሰው እንደምትወልድ አበሰራት። እሺ ወንድ ልጁ ምን እንደሚሆን ከአንቺ የሚወለደው ምን ይሆናል ያላት? መልእክተኛ ይሆናል ብሎ አበሰራት ለእስራኤል ሰዎች። እናሳይ ችግር የለውም። አሁን በማስረጃ ወረሱለን ኢላ በኒ እስራኤል የሚለው አውጣለት አቡክ። ከእኛም ሌላ ነው ሆነ ምን አስበህ ነው? ከእኛም መልእክተኛ ከአንቺ የሚወለደው የዘላለም አትረብስ እንጂ ምን እንደሚሆን አይደለ? ጥሩ ጥያቄ እኮ ነው እየጠየቃቸው ያላችሁት። ልክ መልሱ በማስረጃ እንድናሳያችሁ ነው። ምን እንደሚሆን ነው የነገራት ገብርኤል ከተባለ ቀጥታ ቃል በቃል ገብርኤል ወደ እስራኤላውያን ልጆች መልእክተኛ ተደርጎ ይላካል ብሎ አብስሯታል። እሱ ልናሳያቸው ነው። ሱራ አሊ ዕምራን ላይ ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ምን ረቢኩም የሚለውን አውጣለን። ወደ እስራኤል ልጆችን መልእክተኛ ያደርገዋል። ያው ይታያል። ያው በማስረጃ ወደ እስራኤል ልጆችን መልእክተኛ ያደርገዋል። ለዚህ ነው ማን የጻፈው ይሄን? ማን የጻፈው? አምላካችን አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመልአኩ ገብርኤል በኩል አውርዶላቸው ነው። እስቲ ያሳየን። አላህ ራሱ ቃል በቃል እኔ እግዚአብሔር ነኝና አምልከኝ እኔ እግዚአብሔር ነኝ አይልም። እግዚአብሔር የሚለውን ጣዖት አምላኪዎች ያወጡት ስም ነው። በፍጹም የነቢያቶች አምላክ ስም አይደለም። ማን ነው እግዚአብሔር የአምላክ ስም ነው ያለው? እግዚአብሔር የአምላክ ስም ነው ያለህ ማን ነው? አላህ እግዚአብሔር ነኝ ያለበት ይላል እንዴ? እሺ ተው፣ እሺ አምልኩኝ እስቲ እኔ አላህ ባከመት አደረገ። እሺ ያውና መልእክተኛ ያደርገዋል ተብሎ የሆነ ጥያቄ ሲመጣብህ እንደዚህ ቅድም ያንን ልጅ እንደዛ ስትለው ነበር። የሆነ ጥያቄ ሲመጣ በትዕግስት ነው መመለስ ያለብህ አንተ። የኛ እኮ አሁን ትምህርት እያስተማርክ ነው አይደል ያለው? ኧረ ባላ እሺ እዚህ ቦታ ላይ ስትመጡ ጊዜ ክርስቲያኖች አንድ ጊዜ ብቻ አዳምጡኝ እሺ። አንደኛ አንድ ሰው እያወራ ሌላ ሰው ጣልቃ ሲገባ አልወድም። አንዴ ተረጋጉ። አንድ ሰው እያወራ ከሆነ ሌላኛው በመካከል ጣልቃ ሲገባ አልወድም። ገብታችኋል አይደል? እንደዚያ መሆን የለበትም። አይ ይሄ ከተመቸህ አንተ እኔም እሱም እንደፈለገ እናውራ ከሆነ አንተ ነህ መታረም ያለብህ እንጂ እኔ አይደለም። ገብቶሃል አይደል? አይ ሁለታችንም እናውራ ምናምን አይደለም። እያንዳንዳችሁ በተራ ትጠይቃላችሁ። እዚያ በኋላ ለዚያ ይመለስላችኋል።
አንድ ጥያቄ ጨርሰሃል ወይስ አልጨረስክም? ዳዊት ጨርሰሃል? ዳዊት አይሰማም እንደ ልጆች تسمعون كلامي ولا لا؟ ከጨረሱ ዝም ካሉ ነው يلا نزلون تحت እሺ አይ ጥያቄ ያለው ካለ መቀጠል ይችላል ከሌላችሁ እሺ ሙሱ ይሄንን ጥያቄ አልመለስኩም እስቲ አሳየኝ እስቲ እሺ ጥያቄ እንድገባ ቃል በቃል ምን ወርድ ባይ ሌላ ቦታ አትግባና ቃል በቃል ወርድ ባይ ወርድ አሳየኝ እስቲ ምን ላሳይ ቆይ በመጀመሪያ ነገር ቆይ ልጠይቅ ጾታ መኖሩ እንደ ውርደት ሊታይ ይችላል እኔ አንተ እንደ ውርደት አየሁ እኮ እኔ ጥያቄ ብቻ ነው የጠየቅኩ እኔ አዋረድኩህ ውርደት ነው ምናምን አላልኩህም ኢየሱስ ክርስቶስ እንዳንተ አይነት ጾታ አለው ወይ አዎ ጾታ አለው ትክክል ነው አለው ኦኬ አምላካችሁ እንዳንተ አይነት ጾታ አለው ማለት ነው ልክ እንዳንተ አይነት ፍጹም ሰው በመሆኑ አለው እኮ ስለዚህ አምላካችሁ ልክ እንደ ዲያቆን ቴዎድሮስ አይነት ጾታ አለው ትክክል ነኝ በመጀመሪያ ነገር እኮ እኛ ፍጹም ሰው በመሆኑ እኮ የሰውን ባህሪ ጎሎታል እንኳን እናገር እኮ ገባኝ ተዋህዶ ታምናላችሁ በሰው ስለተገለጠ ስለዚህ አንተውን አምላካችሁ የምታመልኩት አምላክ ልክ እንዳንተ አይነት ጾታ አለው ልክ እንዳንተ አይነት ተሰማ ነው ትሰማለህ ዲያቆን አይሰማም ሄሎ እዚህ ፓርት ላይ ነው ሁሌ ኔትወርክ የሚቆራረጥ ይሰማል ኔትወርክ በማለት የሚቆራረጥ እንትን አለውና እሺ አሁን ይሰማል ኦኬ እና ይኸውልህ ኢየሱስ ክርስቶስ ፍጹም ሰው በመሆኑ የሚጎለው አካል የለም ገባኝ ስለዚህ አንተ የምታመልከው አምላክ ልክ እንዳንተ አይነት ጾታ አለው አይደለ ጾታ አለው ግን እንደኔ ቆይ አንዴ ድምፄ አትደራረቡ ቆይ አንዴ አሁን ምን መሰላችሁ ዲያቆን ቴዎድሮስ ሲጨርሱና ወደ እናንተ ይቀጥላል በመጀመሪያ ነገር እኮ ይኸውልህ ቅድም እኮ እንደነገርኩ እግዚአብሔር ለምሳሌ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አይደል ችግር የለውም በቃ ተስማምተናል ስለዚህ አሁን ይሄንን ቶሎ እንጨርስ እነሱ መጀመሪያ እንግባባና ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ሰውን በመልካችን እንደ ምሳሌያችን እንፍጠር አለ አዎ አለ እሺ በመልካችን እንደ ምሳሌያችን ማለት እግዚአብሔር መልክ አለው ማለት ነው ምን አይነት ነው መልክ አካል አለው ምን አይነት መልክ ግን ምን አይነት የሚጠፋ ወይ ደግሞ ማለት መልክ ሲባል የሰውን ልጅ የፈጠረበት መልክ ማለት ነው እኮ ምን አይነት መልክ ነው እግዚአብሔር ያለው ማለት ነጭ ልበለው ወይስ ቀይ ነው ምን አንተ አሁን መልክ አለካ ምን አይነት ነው መልክክ የኔ መልክ ለምሳሌ የሚጠፋ በሆነ ሰዓት ላይ ሊበላሽ የሚችል ነው ኦኬ እግዚአብሔር መልክስ የእግዚአብሔር መልክ ደግሞ የማይጠፋ ለዘላለም የሚኖር በቃ እሺ ተግባባን አንተ የምታመልከው አምላክ እንዳንተ አይነት ጾታ አለው ወይስ የለውም አሁን ክርስቶስ አምላካችን ፍጹም ሰው በመሆኑ ጾታ አለው የለውም ማለት አንችልም ነው እንዳንተ አይነት አሁን አምላክህ እንዳንተ አይነት ጾታ አለው ወይስ የለውም አለው ግን ልታውቀው የሚገባው ማለት ነው ቴንኪው መልሳል አለው እንዳንተ አይነት ጾታ የሌለው አምላክ አለክ የለህም እንደ ኢንተርኔት የሌለው ጾታ በመጀመሪያ ነገር ልታውቀው የሚገባው እኛ ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል ምንም የሚጎለው ነገር የለም ማለት የሆነ እኔ እሱን አይደለም የሚጠየቁ ዲያቆን ኢየሱስ ጋር ጨረስ ቴዎድሮስ እንትን ስብስብ አታርቀው ራስህን ድምፂ ቆይ አረ ድምፂ ሁሱ አለክ ቀጥል ቆይ አይ በቃ ሁሱ ይቀጥል ሁሱ ኧረ ተው ለምን ታውጣኛለህ አይ ከሁሱ ጋር ቀጥል ያሁኑ ለምን ታቆርጠኛለህ አላላቋረጥም አንድ አይነት ሀሳብ ቀጥሉ እኔ እንትን ኔትወርክ እያስቸገረኝ እኔና ጃ አንድ ነን
በመጀመሪያ ነገር እኮ ይኸውልህ አሁን ጥያቄ ተረዳ። ነገር ግን ምንም ነገር ያስገነዘብከኝ ነገር የለም። እሺ ሊያስገነዝበህ የፈለገውን ነገር እኔ እቀጥልልሃለሁ። እሺ ሁሱ አንዴ ቆይ፣ ዲያቆንዬ አንዴ ቆይማ። ሁሱ አንዴ ጃን ጠይቀው። ሁሱ አንዴ ቃጃ ሁሱ ወንድሜ አንድ አላህን ፍራ። አንድ ጃን ወንድሜም ስለሆነ አይሽ ጃዬ አላህን ፍራ። እየሰማ ነው ጃ? እየሰማሁ ነው። ቀጥል። ኧረ ችግር የለውም እየሰማሁ ነው። ቀጥል። አዎ ጃዬ ይኸው ልጃ እኛ ወንድ ልጅ ነው ወይ ምናምን ለምትሉት፣ አዎ ወንድ ልጅ ነው እናምናለን፣ በማህፀን ያለ ነው። ነገር ግን ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 5 ላይ እንዲህ ይላል። ከ8 ጀምሮ እግዚአብሔር ጋር መተካከልን እንደ መቀማት እንደሚገባ ነገር አልቆጠረም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። አለቀ። የባሪያን መልክ ይዞ ቃል ይኸውልህ ምን መሰለህ መጽሐፍት ላይ ያልኩ ከሰማኸኝ ተርቧል፣ ተጠምቷል። ለምን ነው ግን አንተ መራቡን መጣሙን እውር ሲያበራ ባህራትን ሲከፍል በውሃ ላይ ሲራመድ መናን ሲያበዛ ሲያርግ ይህን አትናገር። ነገር ግን ታመጣና አምላክ አለው አምላክ አለው ኤቲስት አይደለም። ነገርኩህ እኮ እኔ ቅድም። ይሄ ምንም የሚያሸማቀልም እኛ እንረዳዋለን እንዴት እንደሆነ። አምላኬ ብሎ ሁሉ አጮኸዋል። ከኔ አብ ይበልጣል። አዎ ታብታብ አድርጉለት እስኪ ሳልኖር ወይ ሁሱ እንዴት ነህ? ሰላም ነው። እንዴት ነህ? አለን ክብሩ ይስፋ። እሺ ዲያቆን አንዴ ላውራችሁ። ሳልኖር ቅድም ሲያወራ ነበር መሰለኝ። ኦኬ ቀጥሉ። ተጋገዝ። እሺ ሰላም ነው። እንዴት ነህ? ጸጋና ሰላም ይብዛላችሁ ዲያቆን። እግዚአብሔር ይመስገን ደህና ነኝ። እሺ ስንት አምላክ ነው ያለው በክርስትና? አንድ አምላክ ነው። ያ አንድ አምላክ ማን ነው ይላል መጽሐፍ ቅዱስ? እግዚአብሔር ነው። እግዚአብሔር አብ ነው፣ ወልድ ነው፣ መንፈስ ቅዱስ። ሶስት ስም ቢሆኑም አንድ እግዚአብሔር ነው የሚባሉት። መጽሐፍ ቅዱስ ላይ አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ ነው ወይንስ አብን ነው ወይንስ ወልድ ነው ወይንስ መንፈስ ቅዱስ ወይንስ ሶስት ነው? አብ ወልድ መንፈስ ቅዱስ እግዚአብሔር በሚል ይጠራሉ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ናቸው። ጥያቄው አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ አብን ነው ወይንስ አይደለም? ሶስቱንም ነው። ማስረጃ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ መሆናቸውን አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ማስረጃ ከመጽሐፍ ቅዱስ። እሺ ላስረዳ። ማስረዳ ሳይሆን ጥቅስ ነው የፈለግኩት። ይል ምዕራፍ 28 ቁጥር 19 ላይ ማየት ትችላለህ። እዚያ ቦታ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ። እንሂድ። ሂዱና አሕዛብን በአብ በወልድ መንፈስ ቅዱስም አጥምቋቸው ይላል። ጥያቄው ግን ምን ነበር? ድገሙልኝ ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ የሚል ጥያቄ ነው የተገኛል። ጥቅሱ ግን እንደዛ ይላል አይልም? በመጀመሪያ ነገር ሰው ሊጠመቅ የሚችለው በማን ስም ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ እዚያ ላይ ብለው ነበር። አለ ወይንስ የለም ነው አሁን ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ መሆናቸውን እዛ ላይ ገልጿል እኮ። ጥያቄው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ስላሉኝ ያሉት ነገር እዚያ ቦታ ላይ አለ ወይንስ የለም ነው። የለም ይበሉኝና ግን ስለ ጥምቀት ያወራል በሉኝ። ግልጽ እኮ ነው፣ ችግር የለም እንግባባለን። በመጀመሪያ ነገር ስለ ጥምቀት የሚያወራው እኮ ይኸውልህ፣ ላነሳልህ የፈለግኩት ምንድን ነው፣ ሰው መጠመቅ ያለበት በአምላክ ስም ነው አይደል? እባክዎትን ልትገሙ ጥያቄውን። አንድ አምላክ ብሎ የሚገልጸው መጽሐፍ ቅዱስ ላይ ማንን ነው ስላችሁ ጊዜ አብ ወልድ መንፈስ ቅዱስና አላችሁ። በመጀመሪያ ነገር እግዚአብሔር አብ ወልድ መንፈስ ቅዱስ አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ወይ ስላችሁ ጊዜ አለ አላችሁ። ጥቅሱ ጋር ስንደር ደግሞ የለም። እሺ ቆይ ላስረዳ። ይኸውልህ ልንተማመን የሚገባው አብ ወልድ መንፈስ ቅዱስ ማለት ራሱ እግዚአብሔር ነው አይደል? ይህንን ነገር መጀመሪያ ማመን አለበት። መጽሐፍ ኢየሱስ ክርስቶስ እንደሱ ብሎ አንድ ቦታ ላይ ተማረ። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብሎ ያስተማረ ነብይ የለም መጽሐፍ ቅዱስ ላይ። ያስተማረ ነብይ የለም። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ብሎ ያስተማረ ነብይ የለም መጽሐፍ ቅዱስ ላይ። እንደዛ የሚል የለም። በመጀመሪያ ነገር እኮ ይኸውልህ አሁን እኛ እግዚአብሔር የምንለው አብ ወልድ መንፈስ ቅዱስ ነው ብለናል አይደል?
እናንተማ ትላላችሁ፣ ችግር የለውም። ችግሩ መቼ መሰላችሁ? መጽሐፉ ላይ ሄደን ስንፈልገው ጊዜ ነው። በአፋችሁማ ትሉታላችሁ፣ ትምህርታችሁም እንደዚያ ነው። እንደሱ ብላችሁ ልጆቻችሁን ታስተምሯቸዋላችሁ። ግን መጽሐፉ ላይ የሌለን ትምህርት ነው የምታስተምሯቸው። ኢየሱስ ክርስቶስ ምን አለ? በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና የሰው ስርዓት ነው አለ። ምንም የሰው ስርዓት የሰው ትምህርት ስለዚህ ኢየሱስ ክርስቶስ ወይንም የቀደሙት ነቢያቶችን አንድ ቦታ ላይ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብለው የተናገሩበት ቦታ የለም። ካለ ማሳየት ይችላሉ። እግዚአብሔር አብ ወልድ መንፈስ ቅዱስ መሆኑን ራሱ ክርስቶስ አልተናገርም። ችግር የለም፣ ያሳዩ። እግዚአብሔር ማለት መንፈስ ቅዱስ ማለት የዮሐንስ ወንጌል ምዕራፍ 14 ቁጥር 1 እኮ ማየት ይችላል። ምን ይላል? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው ይላል። በእኔ መመኑ በአባቴ መመኑ አለ አይደል? ግን እግዚአብሔር አብ ወልድ መንፈስ ቅዱስ ነው የሚል የለማ እንዴ? ማለት እኔ ማለት አብ ማለት እኮ እግዚአብሔር አብ ነው። ወልድ ማለት ደግሞ ራሱ ኢየሱስ ክርስቶስ ነው። ቆይ የተጠየቃችሁ ሌላ ነው። አሁን ጥያቄው ምንድን ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው የሚል የለም ነው። ክርስቶስ እዚያ ላይ እየተናገረው ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ለአምላክ አምላክ የለውም። ስለዚህ አምላክ አለው ካለን አንደኛው ያ አምላክ ሊሆን አይችልም ማለት ነው። አምላክ ካለው አምላክ ሊኖረው ስለማይችል፣ ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ በሰውኛ ነው ሰው ስለሆነ ስጋ ስለለበሰ አምላክ እንዳለው አስተምሯል። ሰው ስለሆነ አምላክ እንዳለው አለ። ሰው ስለሆነ የምንፈልገው ሰው ለምን ታመልካለች? ሰው ለምን ታመልካለህ? የመጣበት ሪዝን ነው። አምላክ ጥያቄ ልጠይቅህ፣ ችግር የለውም። የኢየሱስ ክርስቶስን አምላካዊ ስማኛ እንዳዳምጠኝ ሰው ይመለክ አምላክም ሰው መሆኑ ለመለየት ጥያቄ ብቻ አልጠይቅህ፣ አዳምጠኝ። እኔን አዳምጠኝ። አንድ ይህን መልስልኝ አንተ። ብረት አንድ ብረት እሳት ውስጥ ከተትከው ብረት እሳት ውስጥ ከተትከውና ስላሴን ለማስረዳት ፍም ሲሆን አውጥተህ መታኸው ወይ? አሁን በብረት ስላሴን ሊያስረዳል። ስላሴን አይደለም ያስረዱ ያሉት። ለምን ትቀላቅላለህ አንተ? ማን ነበር ስምህ? ይቅርታ እንደሱ አይደለማ። አሁን ምን አይነት ነገር አለ? አንተ እኔ አዳምጠኝ፣ አንድ አዳምጠኝ። እምነትህ እኮ አዳምጠኝ። ሰማሁ እኮ አሁን አንተ እንትን ስለገባኝ ነው። ይኸውልህ ሰው እምነት አንተ አስረዳኝ ብዬሽ አይደል የመጡት? ሰው እምነት ራሱ እሺ ልስማ። አንድ ሰው የሚያምነው እኔ ራሴ ታግዬ ላስረዳ እምነቴን በፈጣሪ ፀሐይ፣ እንቁላል እያልኩኝ ጉበት፣ ስጋ፣ ጣንፊያ እያልኩኝ ላስረዳ እኔ ልታገና አምላኬ ላ እንደዛ አይሆንም። አንደኛ። ሁለተኛ ስለ እምነቴ የትም እኔ መድከም ሳይኖርብኝ ራሱ መጽሐፉ ገልጾልኝ ላገኝ ይገባኛል። አምላኬ ሃይማኖቴ ነው። ይህ አንተ አታገኘትም። የሚገርማችሁ እንደው ጥቅስ ከዛም ልታቅማችሁ በቃ ይሄ ነው እምነቴ ብለህ የምትገልጹት ነው ክርስትና። እኔና አብ አንድ ነን፣ እኔን ያያብናየ፣ ስለዚህ ይሄ ማለት እንደዚህ ማለት ነው፣ እንደዚህ ማለት ነው። እዛ ላይ ይገኛል ወይ? ላይ የለም። መጽሐፍ መሰረት አድርገህ እምነትን ታስረዳለህ ወይ? መጽሐፍ መሰረት አይ መጽሐፉን እኮ መሰረት አድርጌ አሁን እንዲቀል ነው። በዛ ምሳሌ ላስረዳ የነበረው ነው። እኔ የሚቀለኝ መጽሐፉ ላይ ማስረጃ ታይ ነው የሚቀለኝ። ማስረጃ ይባላል ሌላኛው ስሜ ከሁሱ በተጨማሪ ኢየሱስ ክርስቶስ አምላክ እንደሆነ መጽሐፍ ቅዱስ ላይ ኢየሱስ አምላክ እንደሆነ አስረዳ። አይ እኮ መጽሐፍ ቅዱስ ላይ ለምሳሌ እኔን ያየ አብን ያየ ይላል። ስለዚህ አብና ክርስቶስ አንድ መሆናቸው ያስታውቃል። አብና እዛ ላይ ነግሮናል።
ኢየሱስን ሲያዩ አብን ያዩት? አብን አይተዋል። ኢየሱስ ሲሰቀል አብን የተሰቀለው? ቆይ ኢየሱስ ሲሰቀል አብን የተሰቀለው? ኖ እንደዛ አይደለም። አይዋ ኢየሱስ ሲመታ አብን የተመታው? በጥፊ ሲመታ ኢየሱስ አብን የተመታው? ኖ አይደለም። ኢየሱስ የተመታው በአምላክ ነው የተመታው። አዎ ኢየሱስ መልአክ ሲተፋበት አብ ላይ ነው የተተፋበት እኮ በሰውነቱ እኮ ነው የተፈጠረው አይደል? አይ ስለዚህ ፍጹም አይገናኙም። እኔና አብ አንድ ነን ሲል እና የሚል መካከል ላይ አለ። ሁለት ነገራቶችን የሚለይ የሆነ ቃል ነው። እኔ አለ ራሱን እኔ የሚል ማንነት አለው እና አለና ለይቶ አብ ብሎ ሌላ ማንነትን ጠቀሰ። ስለዚህ የተለያዩ ናቸው። መጽሐፍ ቅዱስ ላይ ስናይ ጊዜ እነርሱ ይበላለጣሉ። ይበላለጣሉ አይበላለጡም? አብና ኢየሱስ ክርስቶስ አይበላለጡም። ይበላለጣሉ። ማስረጃ ከኢየሱስ ክርስቶስ ንግግር አሁን ተጠቅሞ ናራሰሉ ማስረጃ አይበላለጡም ብሎና ልብ በሉ ልጆች። ዮሐንስ ወንጌል ምዕራፍ 20 ቁጥር 10 ዮሐንስ ወንጌል ምዕራፍ 14 ቁጥር 28 እችል ትላለች ብባታል ችና ብባት እኔ ሄዳለሁ ወደ እናንተ እመጣለሁ። እየሰሙ እኔ ሄዳለሁ ወደ እናንተ እመጣለሁ እንዳልኳችሁም ሰማችሁ። የምትወዱኝ ስትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። አይዋ አብ ከእኔ ይበልጣል አለ። ምን ትላለህ? ይበላለጣል። እሺ ከላይ ያለው ምንድን ነው? ከላይ ያለው ናሳይ ምንም አዲስ ነገር የለውም። ይበላለጣል። እናንተ ሲነግሯችሁ አይበላለጡም እኩል ናቸው ነው የሚሏቸው አይደል? ኢየሱስ ግን ያስተማረው ሌላ፣ ቤተክርስቲያን አንድነቱ ከምን አንጻር ከመለኮት ሳይሆን ከዓላማ እኔ በሰውነት ያላለም መምጣት ትችላለህ፣ ችግር የለውም። መምጣት ትችላለህ፣ ችግር የለውም። እኔና በአንድ ነን ያለው የዓላማ አንድነት እንደሆነ አውዱ ይናገራል። ራሱ እሱን ማየት እንችላለን። እና እኮ አውዱን እዚህ ማየት እንችላለን። የእስልምና በደንብ ባላውቀውም አይደለም የምን አለ መሰላችሁ አንድነት የግዴታ መለኮት መሆን አለበት ብላችሁ አታስቡ። መለኮት ብቻ አይደለም ነው የኔ አመለካከት ሃይማኖት ኢንተርናሽናል ማለት እንትን የለውም። እሺ አንዴ እና ስለዚህ አብ ከእኔ ይበልጣል የሚለውን የለም ብለህ ነበር መጽሐፍ ቅዱስ ላይ። እሱን አይተሃል አይደል? ተስፍሽ አሁን ቤዝ ማድረግ ያለብህ ጥቅስ አይደለም። ተረዳኝ። ከላይ ከአገባቡ ጀምሮ ለምን አንተ አትልም? አንዷን ፓርት ብቻ ለምን ታውጣታለህ አንተ? ችግር የለውም። ሙሉ መጽሐፉን አንብብ እናንተ። አንዷን በጥቅስ ለምን ታደርገዋለህ? አስረዳን በቃ ችግር የለውም። ስለማድረግ አላውቅም። አሁን እኔ ይቻላል አውጣልኝ አስረዳለሁ። ችግር
ሌሉን የስብከት ቦታ አደረግኩት። በቃ እሺ ይቅር። አሁን ከርጋ ቀጥል። ቤት ላለ ሰላም አለይኩም። እነዚህ ሰዎች ስንመርጥ በኋላ ጋማ እንዳይነ ይሻላል። እኔ ብቀጥል ይሻላል። እንደዛ ነው የሚሻለው። እንደዛ ነው። አላህ ይጠብቅህ። ጀዛካላ። ያው ሁሉ ቦታ እንግዲህ ዳዋ መደረግ ስላለበት። እሺ ወገኖች የታል? አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ አስፈላጊ ጥያቄ ነበረኝ። እሺ ቀጥል።